ሻደይ፣ አሸንዳ፣ ሶለል። ሻደይ ማለት በህምጠኛ ቋንቋ ለምለም ማለት ሲሆን ሴቶች የሚታጠቁት ቅጠል ነው። የሻደይ ታሪካዊ አመጣጥ ስንመለከት ደግሞ ሃይማኖታዊ ይዘት ያለው ነው። በሰሜን ወሎ ቆቦ ሶለል ይባላል። በዋግምራ ሰቆጣ ሻደይ፣ በላስታ ላሊበላ አሸንድዬ፣ በጎንደር አካባቢ ደግሞ አሸንዳ፣ አሸንድዬ እየተባለ ይጠራል። በዋግምራ ከሚከበሩት በዓላት መካከል የሻደይ ምስጋና ጨዋታ አንዱ ሲሆን ልጃገረዶች በአማረ ልብስ ደምቀው አሸንድዬ በሚባል ቄጤማ ጉንጉን ወገባቸውን አስረው የሚያከብሩት ነው። በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ይዘት ያለው በዓሉ ከነሐሴ 16 ጀምሮ እስከ ነሐሴ 21 ቀን ድረስ ይከበራል። የሻደይ በዓል ከኦርቶዶክስ ተዋሕዶ እምነት ጋር እየተያያዘ የመጣ ሲሆን አጀማመሩ መጽሐፍ ቅዱሳዊ መነሻ አለው። ከነዚህም መካከል የአዳም ከገነት መባረር፣ የኖህ ዘመን የጥፋት ውሃ፣ ከዘመን መለወጫ ከመጥምቀ መለኮት ቅዱስ ዮሐንስ አንገት መቆረጥ፣ የእመቤታችን ቅድስት ድንግል ማርያም ትንሣኤ ወይም ፍልሰቷን እና ከመስፍኑ የወፍታሔ ልጅ ታሪክ ጋር በማስተሳሰር የሚያስቀምጡት ሲሆን በማህበረሰቡ አባቶችና ሊቃውንቱ ዘንድ ጎልቶ የሚነገረውና የሚተረከው ግን የእመቤታችን ቅድስት ድንግል ማርያም ትንሣኤ ፍልሰታ በዓልን መሰረት ያደረገ ነው። አባታችን አዳም በገነት ሳለ ሕግን በመተላለፍ ጸጋ እግዚአብሔር ርቆት እርቃኑን በሆነ ጊዜ አካሉን ለመሸፈን ቅጠል መጠቀሙን ለማሰብ ያቺ አዳምና ሔዋን ክብራቸውን ተገፈው ከገነት የተባረሩባትን ዕለት በማሰብ በወቅቱ ያገለደሙትን ቅጠል በምልክትነት በመውሰድ የሻደይ ቅጠልን በገመድ ላይ ጎንጉነው በወገባቸው አገልድመው አዳምና ሔዋን ከገነት ከመውጣታቸው በፊት ደናግላን ስለነበሩ ያንን በመከተልና በምሳሌነት በመውሰድ ያላገቡ ልጃገረዶች ተሰባስበው ያችን ዕለት ወይም ቀን በመታሰቢያነት ለመቁጠር ወይም ለመዘከር የሻደይ ጨዋታን መጫወት ወይም ማክበር እንደጀመሩ ይናገራሉ። ከኖህ ዘመን ታሪክ ጋር ያለው ግንኙነት ደግሞ ከጥፋት ውሃ በኋላ ውሃው የመጉደሉን ምልክት ርግብ ለኖህ የለመለመ የወይራ ቅጠል ይዛ በመምጣት በምድር ሰላም እንደሆነ የምስራች አብስራለች። ከዚሁ ጋር በተገናኘ በዓሉን ያንን ለምለም ቅጠል ወገባቸው ላይ በማሰር ከጨለማ ወደ ብርሃን ተሸጋገርን ሲሉ ማክበር እንደጀመሩ ከታሪኩ ጋር አያይዘው ያስቀምጡታል። እናቶችና አባቶች በአደባባይ ወጥተው የድንግል ማርያምን ሞትን ድል አድርጎ መነሳት ትንሣኤዋንና እርገቷን እንደ ነጻነታቸው ቀን ቆጥረው የተለያዩ አልባሳትን በማድረግና ለበዓሉ ክብር በመስጠት ከበሮ አዘጋጅተው አሸንድዬ የተባለውን ቄጤማ በወገባቸው ታጥቀው ምስጋና በማቅረብ በዓሉን ይዘክራሉ። በዚህም መሰረት የሻደይ ጨዋታ የፍልሰታ በዓል መከበር ከጀመረበት ጊዜ አንስቶ እንደተጀመረና በምዕመናኑ ለረጅም ጊዜ እየተከበረ የኖረ ሃይማኖታዊ በዓል እንደሆነ ይታመናል። የሻደይ ልጃገረዶች የቡድን አመሰራረት ደብርን መሰረት ያደረገ ነው። የሻደይ ጨዋታ በዓል በሚያከብሩበት ጊዜ ልጃገረዶች የተለያዩ ባህላዊ አልባሳትን ለብሰው ከበሮና ለምስጋናው የሚያስፈልጉ ነገሮችን በማሟላት ተጠራርተው በመጀመሪያ ወደ አጥቢያቸው በመሄድ የቤተ ክርስቲያኑን ደጁን አልፈው ይዘልቃሉ። የቤተ ክርስቲያኑን ደጅ ከተሳለሙ በኋላ የተለያዩ ጣዕመ ዝማሬ እያሰሙ 3 ጊዜ ይዞሩና ደጃፉን ተሳልመው በቅጥር ግቢው አመች ቦታ ፈልገው ምስጋናቸውን ይጀምራሉ። ከበሮአቸውን እየመቱ የታቦቱን ስም እየጠሩ በሚያምር ድምጻቸው ሽብሻቦ፣ ውዝዋዜ፣ ጥልቅ መልእክትን በያዙ ግጥሞች ለዚህ ያደረሳቸውን አምላክና ታቦት ያወድሳሉ፣ ያሞግሳሉ፣ ያከብራሉ፣ ይለምናሉ። ምስጋናው ለዚህ ዓመት ያደረሳቸውን አምላካቸውን የሚያመሰግኑበትና ቀጣዩ ዓመትም የሰላም፣ የጤና፣ የተድላ እንዲሆን የሚማጸኑበት ተስፋቸውን የሚገልጹበትና ስለት የሚሳሉበት በመሆኑ ምስጋናውን ሞቅ ደመቅ አድርገው ደከመኝ ሰለቸኝ ሳይሉ በፍቅር፣ በደስታ፣ በመተሳሰብና በሰላም ይጫወታሉ። እያንዳንዱ አባል ለእግዚአብሔርና ለደብራችን ታቦት ያልሆነ እያሉ ጉልበታቸውን፣ ችሎታቸውንና ልምዳቸውን ሳይቆጥቡ በምስጋናው ይሳተፋሉ።
ከቤተ ክርስቲያን መልስ ደግሞ በአካባቢው ወዳሉት ታላላቅ አባቶች ዘንድ ሄደው በመዘመር ምርቃን ይቀበላሉ። ከዚያ መልስ ወደ ተራራማ ስፍራ በመውጣት ክብ ሰርተው ይዘምራሉ። ከዝማሪያቸው ውስጥ ግጥሞቹ መንፈሳዊ ይዘት ያላቸው ግጥሞች ከግለሰባዊ ስሜት ወይም ከግለሰብ ውዳሴ የራቁ ናቸው። የቡድን አመሰራረታቸውን ደብርን መሰረት ያደረገ በመሆኑ አንዱ ቡድን ከሌላው ቡድን የተሻለ መሆኑን ለማሳየት የደብሩን ኃያልነት ደብራቸውን እንደማያስደፍሩና እንደሚጠብቁ በምስጋናቸው ይገልጻሉ። ወንፊቱ ሰፌዱ እያለ በእጃችን ያልተነፋ ዱቄት ምን ነው መብላታችን? የላስታ ሸንድዬ የቆቦ ሶለልበይ ትግራይ አሸንዳ የዋግ ምድር ሻደይ ከሮሃ እስከ የሃ አንድ ነው ትርጉሙ የእርጥብ ገሳ ሽርጥ ሴቶች አገልድሙ። ጸጉርሽን ተሰሪ አልባሶ ወይ ግልብጭ በጋመ በድርብ ቁንጅናሽን አውጪ የምትጾም ያትጾም ስትወጣ ፍልሰታ በሽፎን ቀሚስሽ አምረሽ ታይበታ። በሁሉም አቅጣጫ ያሉትን የሀገራችን ሕዝቦች እንዳይበታተኑ ያስተሳሰሩ፣ እንዳይለያዩ ያጣመሩ፣ እንዳይፈርሱ ያማገሩ በርካታና ጠንካራ ማጎች በሀገራችን ሁሉም ጫፎች በክብርና በፍቅር እዚህም እዚያም አሉ። ሕዝቦቻችንን በጋብቻ ተዛምደው በማንነት ተዋህደው የኖሩ ያሉና የሚኖሩ ሕዝቦች ናቸው። ልክ እንደ ምስራቁ ደቡቡና ምዕራቡ ሕዝባችን ሁሉ የሰሜን የሀገራችን ሕዝቦችም በባህል፣ በቋንቋ፣ በዘር፣ በሃይማኖት ወዘተ ተሰናስለው ተዋደውና ተዋህደው የኖሩ ያሉና የሚኖሩ ስለመሆናቸው በርካታ የታሪክ፣ የባህል፣ የእምነትና የቋንቋ ማስረጃዎችን ማቅረብ የሚያስፈልገው ሁነት ሳይሆን
በሕይወታቸው ውስጥ ከተረበረቡ እልፍ መገለጫዎቻቸው የሚስተዋል ግሩም እውነት ነው። የዚህ አንድነትና የጋራ ማንነት የዚህ ዘመንን እንኳ የሚያስገብር ከነፍስ የተሸመነ እውነት ማሳያ ከሆኑ የማህበረሰባችን እሴት ባህሎች ውስጥ ደግሞ በትግራይና በአማራ ክልሎች የሚኖሩ የትግራይ፣ የአማራው፣ የአገው፣ የኩናማና የኢሮብ ህዝቦችን መመሳሰልና መተሳሰርን የሚያሳየው የአሸንዳ ወይም ሻደይ ክብረ በዓል አንዱና ምናልባትም ዋነኛው ነው። የዚህን በዓል አከባበር ለሚመለከት የውጭ ታዛቢ የሰሜን ህዝቦችን በሁሉም መለኪያ አንድ ህዝብ እንጂ ሁለት ወይም ሶስት ሆነው ሊታዩ እንደማይችሉ እሙን ነው። የሰሜኑ ክፍል የሀገራችን ህዝቦች ልክ እንደ ደቡቡ፣ እንደ ምስራቅ፣ እንደ ምዕራቦቹ ህዝቦቻችን ከሚያለያዩአቸው ይልቅ አንድ የሚያደርጓቸው እንደሚበዙ ብዙ ከማስረዳት ይልቅ የአሸንዳን አንድ ሰበዝ በፍቅር ማሳየት ሁሉን ነገር ይገልጸዋል። ስለ አንድነታቸው ከመግለጽ ይልቅ ስለ ልዩነታቸው ለመግለጽ ይቸገራሉ። ምክንያቱም አንድ የሚያደርጓቸው መገለጫዎች ከሚያለያያቸው ይበዛሉና ነው። አንዱን ከአንዱ ለይቶ ለመረዳት ማንነቱንና ብሔሩን በመጠየቅ ከአንደበቱ መስማት ካልሆነ በስተቀር ከአመጋገቡ፣ ካለባበሱ፣ ከባህሉ፣ ከእሴቱና አኗኗሩ እንደዚሁም ከክብረ በዓላቱ ተነስቶ ማንም ይህ ከዚህ ነው ያ ከዚያ ነው ለማለት አይችልም። የህዝቦቻችን ትስስር በማንም ጫና ወይም አስገዳጅነት ሳይሆን ከህዝቦቹ የጋራ ማንነትና የጋራ ታሪክ የሚቀዳና የትላንት ታሪካቸውም ሆነ የዛሬ እውነታቸው ነው። የእነዚህን ህዝቦች የአብሮነት ታሪክና ባህል ስንመረምር የምናገኘው የአሸንዳ ወይም ሻደይ በዓላቸውም በየትኛውም የዘመን ሐዲድ ላይ የትኛውም መንገራገጭና ንትርክ ቢኖር እንኳን በሁል ጊዜ ሕይወታቸው ሆነ በታሪክ መሰዊያቸው ላይ ያለው እውነት አንድ እንደሆኑ የሚናገር በሚመጣው ዘመን አንድ ሆነው እንደሚቀጥሉ የሚያመላክት በርካታ ሕያው ምስክር ያለበት ውብ ሰነድ ነው። የአሸንዳ ሻደይ በዓልን የመሳሰሉት የጋራ እሴቶቻችን ከቀደምት አባቶቻችን ጋር በመንፈስ የሚያስተሳስሩን ድሮች ወደፊትም አብረን እንድንጓዝ የሚያደርጉን መንገድ ጭምር ናቸው። ስለ ትላንት፣ ስለ ዛሬ፣ ስለ ነገ አንድነትና አብሮነት ከሚናገሩ ሕያው ምስክሮች አንዱ የጾመ ፍልሰታ ለማርያምን መፈታት ተከትሎ ከነሐሴ 16 ጀምሮ ቀጥሎ ባሉ ቀናት በተለያየ ዕድሜ ደረጃ ያሉ ሴቶች በዋናነት ግን በወጣቶችና ልጃገረዶች የሚከበረው የአሸንዳ ሻደይ በዓል ነው። ይህ በዓል በአገራችን ከሚከበሩ ደማቅና ሐሴትን ከሚሞሉ በዓላት አንዱ ሲሆን ከሌሎች በዓላት የሚለየውም የበዓሉ ባለቤቶች ሴቶች በተለይም ወጣት ሴቶች መሆናቸው ነው። ይህ በዓል እጅግ ማራኪና ውብ የሆነ የጥንካሬና የነጻነት መገለጫ ሆኖ በመኖር በፍቅር የምናከብረው ብቻ ሳይሆን ለአብሮነታችን ማስረገጫ ማህተብ ሆኖ ከየልባችን የምናኖረው ባህላዊ የአብሮነት ሙዳያችን ነው። አሸንዳ ወይም ሻደይ ስለ ሴቶች ክብር፣ ስለ ባህሎቻችን ውበት፣ ስለ ህዝቦቻችን ወንድማማችነትና አንድነት የሚናገር ብቻ ሳይሆን አሸንዳ ወይም ሻደይ ከሰሜን ኢትዮጵያ አልፎ በደቡብ ኤርትራም ጭምር የሚከበር ውብ በዓል ሲሆን ልናከብረው፣ ልንንከባከበውና ታሪካዊ፣ ባህላዊና መንፈሳዊ እሴቱን ሳይለቅ ከትውልድ ወደ ትውልድ ልናስተላልፈው የሚገባን መሆኑን አጽንዖት መስጠት ያስፈልጋል። በዓሉ የህዝቦቻችንን ትስስር አጉልቶ የሚያሳይ የጋራ ጸጋና ህዝባዊ በረከት እንጂ የምንጣላበት እንዳላቂ ሀብት በድርሻ የምንካፈለው አይደለም። ይህ አስደሳችና አስደናቂ ባህል የሰሜን የሀገራችን ህዝቦች ብቻ ሳይሆን የመላ ኢትዮጵያውያን ህዝቦች የኢትዮጵያውያንም ብቻ ሳይሆን የዓለም ሀብትና ቅርስ መሆን እንዲችል አጥብቀን መስራት ይኖርብናል። በዓሉን የምናከብረውና የምንንከባከበው የውጭ ሀገር ቱሪስቶችን ለመሳብ ወይም ኢኮኖሚያዊ ጥቅም ለማግኘት ሳይሆን ራሳችንን፣ ክብራችንን፣ ታሪካችንን፣ እሴቶቻችንን፣ ባህላችንን በተለይም ሃይማኖታችን ውስጥ ያለውን የማይናወጥ አንድነት ለማሳየት ነው።
ነገር ግን ይህን ማድረግ የሚቻለውና እሴቶቻችንን ከራሳችን አሳልፈን የዓለም ማድረግ የምንችለው ፍቅርና አንድነት ሲኖረን ነው። እንዲሁም ጠንካራ ሕዝቦች ስንሆን ነው። የአሸንድዬ በዓል አከባበር ታሪካዊ ዳራ። የአሸንድዬ በዓል የፍልሰታ ለማርያም ጾም መጠናቀቁን ተከትሎ ከነሐሴ 16 እስከ ነሐሴ 21 ቀን በተለይም በሀገራችን የሰሜኑ ክፍል የተለያዩ አካባቢዎች በድምቀት የሚከበር በዓል ነው። ይህ በዓል በተለያዩ ቦታዎች በተለያየ ስያሜ ይታወቃል። ለምሳሌ በዋግ ኽምራ ሻደይ፣ በላስታ አሸንድዬ፣ በትግራይ አሸንዳ፣ በቆቦ ሶለል ተብሎ ይጠራል። አሸንድዬ በዓል ምንም እንኳን ከጊዜ ብዛት በዓላዊ ይዘቱ ጎልቶ ቢታይም ሃይማኖታዊ መሰረት ያለው ነው። በሀገራችን በርካታ በዓላትንና ሥርዓቶች የሚከወኑ ሲሆን አብዛኛዎቹ ደግሞ ከእስራኤላውያን የኦሪት ሥርዓት የተወሰዱና በቀደመው ዘመን ሀገራችን ከእስራኤል ጋር በነበራት የሃይማኖትና የሕዝብ ለሕዝብ ግንኙነት አማካኝነት የተወረሱ ናቸው። ከነዚህ በዓሎች ውስጥ ደግሞ አንዱ የአሸንድዬ በዓል አንዱ ነው። በዓሉን ልጃገረዶች በአማረ የባህል ልብስ ደምቀው አሸንድዬ በሚባል የቄጤማ ጉንጉን ወገባቸውን አስረው ወደ ተለያዩ ቦታዎች እየተዘዋወሩ በመጨፈር የሚያከብሩት ነው። ለመጠሪያውም አሸንዳ የሚለውን ስያሜ ያገኘው ወገባቸው ላይ ከሚያገለድሙት የቄጠማ አይነት ተክል ስም ተወስዶ ነው። በዓሉ በቤተ ክርስቲያናችን ዘንድ ሃይማኖታዊ ይዘት ያለው ሲሆን የሚከበረውም ከነሐሴ 16 ጀምሮ እስከ ነሐሴ 21 ቀን ድረስ ነው። በዓሉ ከኦርቶዶክስ ተዋሕዶ እምነት ጋር ተያይዞ የመጣ ነው ሲባል አጀማመሩ የደናግላል መመኪያ ከሆነችው ከእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት ጋር ተያይዞ ስለሚቀመጥ ነው። እግዚአብሔር ለአዳምና ሔዋን ከ5500 ዘመን በኋላ ወደዚህ ዓለም አንድያ ልጁን ልኮ ከኃጢአት እስራት ነፃ እንደሚያወጣቸው ቃል ገብቶላቸዋል። በዚህም መሠረት አምላክ የተወለደባትና ትንቢቱ የተፈጸመባት በሔዋን ስህተት ከገነት የተባረረው የሰው ልጅ በእርሷ ምክንያት ከኃጢአት ባርነት ነፃ የወጣባትና ወደ ቀድሞ ቤቱ ገነት እንዲመለስ ምክንያት የሆነችው የሰው ልጅ መመኪያ የተባለች እመቤታችን ቅድስት ድንግል ማርያም እንደ ማንኛውም ሰው የተፈቀደላትን ዕድሜ በምድር ከኖረች በኋላ ሞተ ሥጋን እንደሞተችና እንደ ልጇ እንደ ወዳጇ እንደ ጌታችን እንደ መድኃኒታችን ኢየሱስ ክርስቶስ ደግሞ በሦስተኛው ቀን ሞትን ድል አድርጋ ከመቃብር ተነስታ ወደ ሰማይ አርጋለች። ቤተ ክርስቲያናችንም ታስተምረናለች። በፍልሰታ ወቅት በዓሉ መከበሩም ለአሻንድዬ ተጫዋቾች ተምሳሌትና የድንግልናቸው አርያ የሚያደርጓት ድንግል ማርያም አካላዊ ሥጋዋ ከጌቴ ሰማኒ ወደ ገነት መፍለሱን እንዲሁም በገነት በዕፀ ሕይወት ስር ከነበረበት መነሳቱን ምክንያት በማድረግ እንደሆነ ይነገራል። በዓሉ በልጃገረዶች ዘንድ ተወዳጅ የሆነው የዘላለማዊ ድንግልና ባለቤትና መመኪያቸው በሆነች በእመቤታችን ቅድስት ድንግል ማርያም ምክንያት ነው። ልጃገረዶቹ ድንግልናቸውንም ለእርሷ አደራ እንደሚሉ ይናገራል።
እርገቷን በተመለከተም እማ አምላክ ስታርግ መላእክት በእልልታ በሽብሸባና በዝማሬ ነጫጭ ልብስ ለብሰው አጅበዋት ነበርና የእመቤታችንን ዘላለማዊ ድንግልና በማሰብ ከዚያን ዕለት ጀምሮ ደናግል ቅዱሳን ከመላእክቱ እንደተመለከቱት ባህላዊ ነጫጭ ልብሶች ለብሰው አምረውና አጊጠው የወቅቱ መታሰቢያ የሆነውን ለምለሙንና ከምድር ሳሮች ሁሉ ረዘም ያለውን የሻደይ ቅጠል በወገባቸው አስረው ወገባቸውን ከግራ ወደ ቀኝ እያመላለሱ እያሸበሸቡ በአንደበታቸው እየዘመሩና በእጆቻቸው እያጨበጨቡ በአንድነት ተሰብስበው በፍቅርና በሐሴት ያከብሩታል። በዚህም ከታሪኩ እንደምንረዳው በዓሉ የልጃገረዶች በዓል መሆኑንና ከዚያን ጊዜ ጀምሮ ልጃገረዶች በተለያዩ ባህላዊ ልብሶች አጊጠው ጸጉራቸውን በተለያዩ የአሰራር አይነቶች ተውበው በአካባቢያቸው ያለውን መንደሮች እየዞሩ የታጠቁትን አሸንድዬ ወደ ግራ ወደ ቀኝ እያወዛወዙ የተለያዩ ዜማዎችን እያዜሙ አሸንድዬ ይላሉ። በየመንደሩ ካሉ ቤቶችም እየዞሩ በሚያዜሙበት ወቅት የቤቱን ባለቤት ስም እያነሱ ያወድሳሉ። በመጨረሻም የቤቱ እማወራ ወይም አባወራ ድፎ ዳቦና ገንዘብ ለልጃገረዶቹ በመሸለም ተመራርቀው ይለያያሉ። መልካም በዓል ይሁንላችሁ።